አንድ መምህር ለተማሪዎቹ ህልማችሁን ጽፋችሁ ኑ ብሎ አስተያየት ሰጣቸው። ሁሉም ተማሪ ህልሙን ጽፎ መጣ። ከነሱ ውስጥ አንደኛው ተማሪ ግን እኔ ከተወሰነ ጊዜ በኋላ ከከተማ ወጣ ብዬ ሰፋ ያለ መሬት ገዝቼ ፈረሶች ገዝቼ መጋረቢያ ቦታ አዘጋጅቼ ሰዎች ከከተማ እየመጡ እንዲጋልቡ እያደረኩ ገንዘብ አገኝበታለሁ ብሎ በስፋት ህልሙን ጽፎ አቀረበ። መምህሩ ይሄ ህልም አይደለም ቅዠት ነው ብሎ ኤፍ ሰጠው። ለምን ሲለው ይሄን የሚያክል መሬትና ሀብት ከየት ታመጣለህ? ይሄ የማይቻል ጉዳይ ነው። አንድ እድል ሰጥሃለሁ፣ ነገ ህልምህን ቀይረህ ጽፈና። ይሄኛው አይሰራም አለው። ኤፍ ሰጥቶት ተማሪው ገባ። ለረጅም ጊዜ አሰበ። ህልሜን ልተው ወይስ ኤፌን ልውሰድ አለ። አይ ህልሜን ከምተው ኤፌን ልውሰድ ብሎ ጨክኖ ልጁ ቀርቶ ከዛ ትምህርት ቤት ከሰራ በኋላ ከተወሰነ ዓመት በኋላ መምህሩ ተማሪዎቹን የፈረስ ግልቢያ ለማሳየት ከከተማ ወጣ ብሎ አንድ ስፍራ ሲሄድ ያ ያለውን ነገር የሰራው ሰውዬ የሱን ቦታ ነበር የሚጎበኘው። ተገናኙ መምህሩ ጋር። የሚታወስ ታሪክ ነው ታሪኩ። እና መምህሩ ምን አለው? ብዙዎቹን አትችሉም ብለን ህልማቸውን ሰርቀን ሽባ አድርገን አስቀርተናቸዋል። አንተ ግን ህልሜን አላሰርቅም ብለህ ህልምህን ይዘህ ይሄው ዛሬ የጎበኛው ነው አለው ይባላል። እኛ ህልማችን አናሰርቅም። የፈለገ ሰው ኤፊስት የፈለገ ሰው ዲስት የፈለገ ሰው እዛ ይስቀለው የፈለገ ሰው ያውርደው። ህልማችን የኢትዮጵያን ብልጽግና እውን ማድረግ ነው። ከዚህ ጉዳይ ግራ ቀኝ አንልም። ለተከበረው ምክር ቤት በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። እናሳካለን። ይሄን ለማሳካት በጋራ በትብብር መስራት ከሁላችን የሚጠበቅ ጉዳይ ይሆናል።